ስለዚህ እግረኛው ሚዲያ የሰራው በእውነት ይደብራል። በእውነት ኦርቶዶክስ ላይ ድራማ እንዲጀመር በሌላ ቤት የምንስቀውን መኩሻ እንዴነ በኦርቶዶክስ ላይ እንዲጀመር አታድርጉ። ገዳምን ተፋቱ። ከእንግዲህ በኋላ ገዳም እየሄዳችሁ ቀርጻለሁ በል እንዘምትባቸዋለን ነው ማለት። ገዳም እየሄድክ ቀርጻ የማይረባ ነገር ብታረግ ማናችሁ አንፋታችሁ። ውጡ፣ ከገዳም ውጡ። የገዳም አባቶች፣ የገዳም መነኮሳቶች እግዚአብሔር ይጠብቅልን፣ እግዚአብሔር ይባርክልን። እነሱ ጋር እየሄዳችሁ ግን ዩቲዩብ አሸቅሉ። ለዩቲዩባችሁ እንዲጣፍጥ ብላችሁ አሁን ድራማው ኦርቶዶክስ ላይ ሆኗል እና በጣም ነው የሚያስጠላው። በጣም ነው የሚያስጠላው። አዎ ትክክል። ዩቲዩብ ቪው ከሌለ ገና ብዙ ነገር አለ፣ ታምራል። ዩቲዩብ እኛ ካልገባንበት ቲክታክ እንደገባን ዩቲዩብ ካልገባን አይደምቅ። ልንገራችሁ ብዬ እኛ ስንገባ ዩቲዩብ ይታያል። ከሌለን የለንም። ባናት ተተከል አትታይም አልኩ። በብዛት ደግሞ ልንገራችሁ የቤተ ክርስቲያን ጉዳይ የማንኛው በየትኛውም እምነቴ ብዙ ቪው የለው። ኢስ ፋክት ምድራዊ ሳይሆን ሰማያዊ ስለሆነ በምድር ላይ ብዙ በረከት የለው። ሪያሊቲ ነው። በቪው ብትሄድ ራሱ ዘምራችሁ የምታገኘው ቪው እና እሽኮለሌ ብላችሁ የምታገኘው ቪው የተለያየ ነው። ኦብዬ ታንክ ዩ አይገናኝም። ኢስ ፋክት ተግባባን። የሆነ ሴት ወይም ወንድ ደንሶ ጨፍሮ የሚያገኘውን ቪው በመዝሙር አታገኙትም። ለምን? ትሬንዱ የሱ አይደል፣ ዓለም የሱ አይደል። ስለዚህ ብዙ ጊዜ የምትሸወዱት በዛ። ብዙ ቪው ትፈልጋላችሁ። የግርግር ዮኒ ማኛን እናመሰግናለን። ዮኒ ማኛ የሚቀጥል ይሆናል። በተለይ ደግሞ ከእግረኛው ሚዲያ ከተክለ ሃይማኖት ጋርና ከዘመድኩን በቀለ ጋር ስለዋልድባ አያይዞ የተናገረው እጅግ ድንቅ ነገር አለ። እሱን የማስደምጣችሁ ይሆናል። ምናልባት ግን እዚህ ጋር ዮናስ ሙሉነ ወይም ዮኒ ማኛ ያነሳው ድንቅ ሐሳብ ስላለ ማለት ነው ነገሩ ከተቋጨ በኋላ ኦርቶዶክሳዊ ዘመቻና ኦርቶዶክሳዊ አጀንዳ ለመሸፈን የተደረገ እስኪመስል ድረስ ወንድማችን ጋዜጠኛ የእግረኛው ሚዲያ ባለቤት ማለት ነው ተክለ ሃይማኖት የሄደበት ርቀት ብዙዎችን ያስቆጣ ነው። አሁን ዮናስ ሙሉነም የተናገረ ያለው በዚህ ደግ ምክንያቱም እሸቱ ከአባቶች እግር ስር ወድቆ ዘግቷል ጉዳዩን ማለት ነው። ነገር ግን ያ በሆነበት ሂደት እንደገና የእግረኛው ሚዲያ ባለቤት ተክለ ሃይማኖት ይህንን መቀስቀሱና አላስፈላጊ ነገር ማድረጉ ጀርባው ይጠና የሚሉ ሰዎች በስተዋል። ማን ነው ይሄ ሰው? የሚያቀርባቸው ዝግጅቶች፣ በሚዲያው ላይ የሚያቀርባቸው፣ የሚጋብዛቸው፣ የሚሰራቸው ኢንተርቪዎች በራሱ ጤናማ አይደለም የሚል አንድምታ አስነስቶበታል ማለት ነው። ዮናስ ሙሉነ ዮኒ ማኛ የሚቀጥለውን እስኪ ደግሞ ነው ሃይማኖትን የእግረኛው ሚዲያ ባለቤትን ገንዘብ እያሳየ ገደል ትከተዋለህ። ገንዘብ ብቻ ካንተ የሚጠበቀው ገንዘብ ማሳየት ነው። ገንዘብ ካሳየው ጉድጓድ ይገባል። ቤተክርስቲያንን ለጣሊያን ሽጦ ይሄዳል። ምንም ጥያቄና መልስ የለውም። ምንም ይሄንን ከነገርናችሁ እኛ ቆየን። እኛ እናሸታለን፣ አፍንጫችን ያሸታል። አይተን ነው የምናቆኛ። እንደዚህ እባብ የልቡን አይቶ እግር ነሳው አለ አማራ። መቼም ይሄ አማራ ፈርዶበታል። ተክለ ሃይማኖት ማለት እንደዚህ ክፉ ሰው ነው። እኔ አይቼዋለሁ በጣም በተደጋጋሚ የሚፈልገው ነገር ምንድነው? እሱ ቤተክርስቲያንን ስሟን ማጠልሸት፣ ማሰደብ፣ ስራ ሁሉ እንደዚህ ነው። እስኪ ዝም ብላችሁ የሚሰራውን ነገር ፎሎ አድርጉት፣ ተከታተሉት። እስቲ ሰው ላይ ቢዝነስ መስራት መሸቀጥ፣ ሸቃጭ ነው። ሸቃጭ ተክለ ሃይማኖት አንተ ለአንተ ቀን ነው የምንጠብቅልህ። አንተ ተላላኪ ባንዳ፣ የጽዮናውያን ተላላኪ፣ የቫቲካን ተላላኪ አንተ ሆዳም። እግዚአብሔር ገልጦሃል። እኛ ከተናገርን ቆየን። አሁን ወጣል። እሸቱ የምትባለው እንደዚህ ነው። አንተ ነህ የኮሚሽን ስራ ያስጀመርካችሁ ልጆቹን አንተ ነህ። የኮሚሽን ስራ መስራትም ያስጀመርከው እሸቱ አንተ ነህ። you are responsible። አንተም ያው ነህ። ግን ከዚህኛው ግን ትሻላለህ። ከዚህ ከአዳሪው ግን ትሻላለህ። ሆዳሞች እግዚአብሔር ይበቀላችሁ። የበቀል አምላክ ስላሴ ይበቀላችሁ። ቤተክርስቲያን ላይ የምትቆምሩት
ቁማርተኞች። ይሄውላችሁ አባት በልጁ ላይ ልጅ ደግሞ በአባቱ ላይ እንዲነሳ እየተደረገ እየተሰራ ይገኛል። እየተለፋ እየተጣራ ይገኛል። እግረኛው ሚዲያ ከሰሞኑን እየሰራቸው ያሉ ቪዲዮዎች ምዕመኑ አብልጦ የገዳም አባቶችን እንዲጠላ ያስደርገዋል። እሸቱ መለሰ ኦዲየንሱን ይዛል ብሎ ያሰበውን ኮንተንት ወደ ተመልካች አቀረበ። ያንን ነገር ደግሞ አባቶች ተመልክተው አይ ይሄ ነገር አይሆንም ብለው ለእሸቱ መለሰ መለሱ። እሸቱ መለሰ መልሶ ደግሞ ይቅርታ በማለት ቪዲዮዎችን አቀረበ። እግራቸው ስር ተደፋ። አንተም ደግሞ ያንን ነገር ከግምቱ ሳታስገባ ቀርተ በቦታው ድረስ ሄደ መርዝህን ረጨ። አባቶችም ከአባትነታቸው የማይጠበቅ ነገር ካንደበታቸው ሰደዱ። ምዕመኑ ይህን በተመለከተ ጊዜ ግልፍተኛና ቸልተኛ ሆኖ በአባቱ ላይ ተነሳ። ምዕመኑ ኦርቶዶክሲያን ባለማተቦች ይህንን ቪዲዮ ኮፒ ሊንክና ሼር እያደረጋችሁ በኦርቶዶክሲያን እንዲሁም በአባቶች ላይ የተነሳውን ነገር የተቃጠውን ሴራ እንድናከሽፉ ስል በሉ እግዚአብሔር ስም ጠይቃችኋለሁ። በዚህ ሴራ እንዳትሸወዱ ማለት እፈልጋለሁ። አባት በልጅ ላይ እንዲነሳ፣ ልጅም በአባቱ ላይ እንዲነሳ እየተሰራ ያለ ሴራ ነው። ከልብ እናመሰግናለን ወንድማችን። እንግዲህ እውነታው ይሄ ነው። ይሄ ቪዲዮ የዛሬው ቪዲዮ የተዘጋጀበት ዋና ዓላማ ይሄ ነው። ዓላማውን ድብቅ አጀንዳውን እንድናውቁ ነው። ኦርቶዶክሳውያን እንዲተቹ፣ ኦርቶዶክሳውያን እንዲጠሉ፣ በተለይ ደግሞ ገዳማውያን አባቶችን እንድናናንቅ የተደረገ ስራ ነው ማለት ነው እና ሆን ተብሎ የተሰራ ያለ አስቀድሞ ያችሁት ቪዲዮ እንደተናገረው ይህ ተክለ ሃይማኖት የሚባል ግለሰብ እየሰራ ያለው ስራ እጅግ በጣም አሳሳቢ ሆነ ኦርቶዶክስ ቤተክርስቲያን። ምክንያቱም አሁን ላይ በአንድ ልብ ሀሳቢነት በአንድ ቃል ተናጋሪነት ኦርቶዶክስ ጥቃትን ኦርቶዶክስ ላይ የተደረገ ያለውን ዘመቻ የማስቆም እንቅስቃሴ በሁሉም ሚዲያዎች የተፈጸመ ይገኛል። የአርሲ ሞት ግድያ ይብቃ የሚል ኦርቶዶክሳውያን ግድያ መሳደድ ይብቃ የሚል ይሄንን ለማስቀልበስ ይሄንን አጀንዳ ውሃ ለመድፋት ይሄንን በጣም እየተጣጣፈ መልስ ሊያገኝ ጫፍ እየደረሰ ያለበትን ሂደት ለማስረሳት የተደረገ ደባ ሴራ መሆኑን ሁሉም መገንዘብ ያስፈልጋል እና ኦርቶዶክሳን እባካችሁ ቸልተኞች አንሆን። እንደዚህ አይነት መነኮሳት አባቶችን ገዳማንን ስናይ ፈጽሞ በአባቶች ተስፋ የምንቆርጥ ሰዎች ስላለን ማለት ይሄ የተገባ አይደለም። ይህን እንዲያደርጉ የተቀጠሩ የተመደቡ ሰዎች እንዳሉ መገንዘብ አለብን። ኦርቶዶክሳዊ ላይ እየተደረገ ያለው ሴራ በጣም ከአእምሮ በላይ ከምናስበው በላይ ረቆ ሂዷልኝ። በጣም ርቀቱን ጨምሮ ሂዷል። ስለዚህ እኛም ቀድመን ማወቅ ይገባናል ማለት ነው። እስኪ ዮኒ ማኛን እንስማው። ከዘመድኩን ጋርና ከሚዲያው ማነው ከእግረኛው ሚዲያ ከተክለ ሃይማኖት ጋር በተያያዘ ያነሳውን ሀሳብ እንስማው። ለእግረኛው ሚዲያ ቆርጣችሁ አድርሱልኝ። እውነተኛ መልካም ሰው ቢሆን እሸቱ መጥቶ እሸቱ ይቅርታ ጠይቋል። ተግባብተናል። እሸቱ ይቅርታ ጠይቋል። ይህን ነገር አባቶች ሰምታችኋል ወይ? መነኮሳት ሰምታችኋል ወይ ብሎ ቢለው እነዛ አባቶች ወይ ይቅርታ ይጠይቋል እንዴ በቃ እግዚአብሔር ይቅር ይበለው አለቅ ብለው ይጨርሱ ነበር። ይሄ ተንከሲስ ግን ይሄን አላለ፣ ምንም አላለ። የራሱን ሽቀላ ሸቅሎ ላጥ ብሎ ሄደ። እሱ ተወዳጅ ሆኖ፣ እሱ ለቤተ ክርስቲያን ሐሳቢ ሆኖ፣ እሱ ተቆርቋሪ ሆኖ ተመሳስሎ ኢንተርቪው አድርጎ ላጥ ብሎ ሄደ። ሸቀለበት። ሽቀላ ነው። ስለዚህ የኦርቶዶክስ ምዕመናን በሙሉ እነዚህ ሰዎች ወደ ገዳማት ሄደው እንዳይቀርጹ ብትከለክሏቸው መልካም ነው ብዬ አስባለሁ። አይጠቅምም፣ ለኦርቶዶክስ አይጠቅማትም። ስለዚህ እንደዚህ አይነት አውሬዎች ሁልጊዜ እንደዚህ ያደርጋሉ። የራሳቸውን ጥቅም እንጂ እሸቱ ይቅርታ መጠየቁን እያወቃል እሸቱ ጥፋት ነው እንደዚህ ማድረግ አልነበረብኝም ብሎ በቪዲዮ ሰርቶ የጠየቀውን ይቅርታ ሳይናገር ይሄ ሌባ ሌላ ነገር ይላል። ይቅርታ ከጠየቀማ ምን ያደርጋሉ አባቶች? ምን ሊል ነው? ይቅርታ የጠየቀውም በዛ መንገድ አላየው ደሳው ያንን ነው የምላችሁ። ስለዚህ ባካችሁ ይሄ በተለይ የገዳማ ድራማ ሲሰራ ዝም ማለታችሁ ሌላ አጀንዳ እንዳለው ያሳያል። አጀንዳ ፈልጎ ነው። የአርሲው አጀንዳ እንዲቀር፣ ሌላ ኦርቶዶክስ መበደሏ እንዲቀር፣ ኦርቶዶክስ ስንት ጫና እንደሚደርስባት ያቺን እንዲቀር የሚደረግ ስራ እንደሆነ ነው የሚገባኝ። ስለዚህ በዚህ ጉዳይ ላይ በደንብ አድርጋችሁ ብትሰሩበት መልካም ነው፣ ብታደርጉበት መልካም ነው። ለሚመለከታችሁ አካል ነው ይሄን የምናገረው። እኔ ከናንተ በልጬ ወይም ከናንተ ተሽያ አይደለም። ያየሁትን ግን ምንም ያን ያህል ያዙ ይልቀቁኝ የሚያስብሉ ነገሮች አልነበሩም። በቃ ይቅር ተባለ፣ ይቅርታ አለቀ።
ይሄ ሀሳብ እንግዲህ የዮኒ ማኛ ሀሳብ ብቻ አይደለም። ምክንያቱም ጋዜጠኛው የእግረኛ ሚዲያ ባለቤት ጋዜጠኛ በጣም አንጋፋ ከሚባሉ ጋዜጠኞች ነው። ልምድ ያለው ነው። ምን መደረግ እንዳለበት ምን መሰራት እንዳለበት ያውቃል። አሁን ብዙ ሰው ዩቲዩብ ለማሳደግ ለቪው ነው ለዶላር ነው ከሚል ሀሳብ መውጣት መቻል አለበት። ምክንያቱም ልጁ የዚህ ችግር ያለበት አይደለም። ከፍተኛ የሆነ ሳብስክራይብ ያሉት ተከታዮች አሉት፣ ከፍተኛ የሆነ ቪው አለው። በእይታ ደረጃ አንድ ቪዲዮ ሲለቅ በታታት በጣም ብዙ ሰው ያዩታል፣ ብዙ ተመልካች አለው። ይሄ ችግር አለበት ብዬ አላስብም። ምንም አሁንም ቢሆን በዛ ሀሳብ ብዙ እይታ እንዲኖረው ፍላጎት ቢኖረው ማለት ነው። ይሄ ጤናማ ነው። ነገር ግን ሰውየው ልምድ እንዳለው በተለይ ደግሞ ቤተክርስቲያኗ ቅርብ ነኝ እንደሚል ሰውየው ስለሚታወቅ ማለት ነው ተክለ ሃይማኖት ቤተክርስቲያኗ ቅርብ ነኝ ከሚል አንፃር እንዴት ይሄንን ይሰራል ነው? እንዴት በዚህ ደረጃ ወርዶ ቤተክርስቲያኗ እንድትሰደብ መነኮሳት እንዲህ ያለ ስህተት ውስጥ እንዲገቡ መነኮሳት ችግሩን በይቅርታ የፈቱትን ጉዳይ እንደገና ጠምዝዞ ለግል ሀሳቡና ለግል ዓላማው የዋለበት ምክንያት ምንድነው ሲባል ቅድም እንዳለው ዮናስ ማኛ እንደሰማችሁት አጀንዳ ለማስቀየር ሆን ተብሎ የተላከ እስኪመስል ድረስ ሆኗል ነው የሚል። በዚህ ጉዳይ የእናንተ ሀሳብ ምንድነው? ሀሳብ አስተያየታችሁን እስኪ እናጋራ። ቪዲዮ ነው። ቆይ ልጠይቅ፣ እግረኛው ሚዲያ እሸቱ ባሄድ ትሄድ ነበረ? መጀመሪያ ለምን ቀድመ ሄደ? ብዙ ነገሮችን አልሰራህም። ተክለ ሃይማኖት ልዘግብ ቤተክርስቲያንን ትወዳለህ፣ ስለ ቤተክርስቲያን ጥሩ ነገር አለ። ጥሩ ነገር ካለ አንዳንዴ መተው ያስፈልጋል አይደለ? እዛ ድረስ ሄደ ሌላውን ለማስመታት የምትሄድበት መንገድ እኔ እንጃ። እኔ በጣም ነው ይደብራል ብዬ የማስበው፣ ጥሩም አይደለም። እግረኛ ሚዲያ ብዙ ጊዜ የሚያነጋግሩ ነገሮች መስራት ትፈልጋለህ። ለምን? ቪው አለው። ቪው እስካለው ድረስ ገንዘብ እስከመጣ ድረስ ስለምንም ነገር የማይገዳችሁ ናቸው። ያ እሸቱ እንዲያውም ካንተ በበለጠ ቤተክርስቲያን ላይ ብዙ ነገር ሰርቷል፣ ብዙ ነገር አግዟል። እንግዲህ አሜሪካ ባለው ራሱ ኢትዮጵያ ላይ ባለው በብዙ ነገሮች ላይ ብዙ ነገር ሰርቷል እሸቱ። ይሄ ትክክል አይደለም። በቃ ይቅርታ ጠየቀ። ከይቅርታ ውጪ ሌላ ነገር የሚያስፈልግ ነገር አለ ብዬ አላስብም። ስለዚህ እግረኛው ሚዲያ የሰራው በእውነት ይደብራል። በእውነት ኦርቶዶክስ ላይ ድራማ እንዲጀመር ለምንድን ነው የማይዋደዱት? ኢትዮጵያ ያሉት ዩቲዩበሮች፣ ቲክታከሮች እግዚአብሔር ምስክሬ በጣም ነው የሚጠላሉት። ይበቃል፣ ለሁሉም ይበቃል እኮ ዩቲዩቡ ቲክታኩም ለሁሉም ይበቃል። ምንድን ነው መንገብገብ? ምንድን ነው መንገብገብ? እሸቱ አጠፋ ተባለ። እሸቱ አጠፋ ተባለና ምን ጠየቁ እነዚህ አባቶች? ይቅርታ አጥፍቼ ያለው ይቅርታ አለ። ደግሞ የኦርቶዶክስ ወንድምና እህቶች ከማንም በላይ በይቅርታ የሚያምን እምነትም ነው ቤተሰብም በይቅርታ ያምናል። ያንን ነገር አስደርጓል። እግረኛው ሚዲያ እነዚህ ኢንተርቪው የሚያውቁ ሰዎች አይደሉም። ገዳም ለአምላካቸውን ሲያመሰግኑ ከአምላካቸው ጋር ብቻ ግንኙነት ያላቸው ሰዎች ናቸው። ኢንተርቪው ላይ አምጥተህ ሌላ ነገር ኦርቶዶክስ እንዲባል የርክበት መንገድ በጣም ያማል። እግዚአብሔር ምስክር በጣም 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 ነው የሚደብረው በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን እዛ ሄዶ እሸቱ ላይ መርዝ ሲያስረጨዋል። በቃ እሸቱ ባጠፋበት እኛ ሁሉም ተናግሮታል። ወጣ እሸቱ ይቅርታ ጠየቀ፣ አከተመ። ሌላ ምንም ነገር የለም። ሄደ ግን እዛ ወዳጅ መስለ ለመሸቀል በየገዳማቱ አሁን ቢዝነስ ጀምረዋል። ይሄን ያህል ዓመት ይኸው እንደው ስሙ ብዙ ጊዜ ያው ደመመራር ነው። ዘመድኩን በቀለ ደመመራር ስለሆነ እንጂ ይሄን ያህል ዓመት የገዳም አባቶችን በሚችለው መልኩ እያሳገዘ እያስረዳ አንድም ቀን አስቀርጸ ላክልኝ እንዲግቡና ኢንተርቪው አድርጉልኝ ቢዝነስ ሸቅሉልኝ ምናምን ሲል ሰምቼው አላውቅም። ዘመድኩ ዮኒ ማኛ እንዳለው እንግዲህ ወንድማችን ዘመድኩን በቀለን የሚያክለው የለም። ለዋልድባ ገዳምና ለገዳማውያን አባቶች ያደረገውን አስተዋጽኦ ማንም አላደረገውም። ታላላቅ መምህራን የሚሉ ባለሀብት ኦርቶዶክስ የሆነ ሁሉ ማንም አልሞከራትም ነው ማለት። እንግዲህ በዋልድባ አባቶችና በዋልድባ ገዳም ዙሪያ
መናገርም መሳደብ የሚያምርበት ከዘመድኩን በላይ የለም ማንም ማለት ነው። ዘመድኩን በቀለ የሰራው ለነፍሱና ለኦርቶዶክሳዊ ክብር ብሎ ማለት ነው እንጂ ለቢዝነስ አይደለም፣ ለታይታ አይደለም፣ ለቪው አይደለም። እንደነዚህ ሰዎች እንደ እግረኛው ሚዲያ በዚህ ደረጃ አይደለም የሰራው። አላማዊ ብሎ እቅድ ይዞ ኦርቶዶክሳን ወንድም እህቶችን አስተባብሮ ድንቅ ስራ ለዋልድባ አባቶች ተናግሯል፣ ሰርቷል ማለት ነው። እና ዘመድኩን ቢናገር ያምርበታል፣ ግን ምንም አላለም እስካሁን ዘመድኩን። እነዚህ ሰዎች ግን በተለይ የእግረኛው ሚዲያ ባለቤት አላስፈላጊ ነገር ሰርቷል። ለዚህ ነው ብዙ ሰዎች ተቆሙ ያደረሱበት የሚገኙ። በዚህ ጉዳይ እናንተ ሀሳብ ምንድነው? ሀሳብ አስተያየታችሁን ኮሜንት ላይ አጋሩ።